ዛሬ አንድ እንግዳ ይዘን ቀርበናል። ልዩ ቆይታ ከእንግዳችን ጋር እናደርጋለን። እንግዳችን አቶ ታዬ ደንደአ ናቸው። አቶ ታዬ ደንደአ በተለያዩ ደረጃዎች የአሁኑን መንግስት ያገለገሉ በፓርቲ ኮሚኒኬሽን ጽህፈት ቤት በሰላም ሚኒስትር ዴታነት ያገለገሉ ከዛ በፊት ደግሞ በኦሮሚያ ክልል በተለያዩ ደረጃዎች በኮሚኒኬሽን ጽህፈት ቤት የክልል ኮሚኒኬሽን ጽህፈት ቤቶች ላይ ያገለገሉ ሰው ናቸው። በኢትዮጵያ ፖለቲካ ውስጥ በአሁኑ ጊዜ በስፋት የሚታወቁ ሰው ናቸው። ከሳቸው ጋር ነው ዛሬ ቆይታ የምናደርገው። አቶ ታዬ ወደ ሆርን ኮንቨርሴሽን እንኳን ደህና መጣ። በጣም አመሰግናለሁ። እናንተም እንኳን ደህና ጠበቃችሁ። መልካም። እስኪ እንደ መግቢያም እንዲሆነን እንደ ማፍታቻ ነገር እንዲሆነን አገር እንዴት ሰነበተ? እስኪ ምንድነው ያለው? ያው በአጠቃላይ ሀገር በዙሪያ መለስ ቀውስ ውስጥ ነው ያለው። ያው ያለፉት 6 ዓመታት ጦርነት ነው በተለያየ ደረጃ። ኦሮሚያ ላይ 6 ዓመት አልፎታል ጦርነት። አማራ ክልል 2 ዓመት ሊሞላው ነው። የትግራይ ክልሉም ጦርነት አለ። በአጠቃላይ ይሄ ማህበረሰቡን በሁሉም ጫፍ ያለውን ለጉዳት አጋልጦታል። ስርዓት አልበኝነቱ ያው ሰው ወጥቶ መግባት ብርቅ የሆነበት፣ መንገደኛ ሹፌር የሚታፈንበት፣ ሚሊዮኖች ተከፍሎ የሚለቀቅበት፣ የማይከፍል በዛው የሚሞትበት እና የደህንነት ዋስትና የሌለበት ሆኗል። ኢኮኖሚው አንደኛ ከጦርነቱ ጋር ተያይዞ ጦርነቱ በፈጠረው ቀውስ ኢኮኖሚውንም ሲለበላው፣ ኢንቨስትመንቱ ስለሸሸ፣ የሸቀጥ የሰው እንቅስቃሴም ስለተገደበ የዋጋ ግሽበቱ የሌለ ሆኗል። የስራ አጥነቱም በዛው ልክ የተንሰራፋ ነው። እንግዲህ አሁን ሐኪሞች፣ መምህራን ርቦናል፣ ልጆቻችንን የምንመግብ አጥተናል ብለው በዚህ ደረጃ ጥያቄ አቅርበው ጥያቄውም ባለመመለሱ የስራ ማቆም አድማ የጀመሩበት ሐኪሞች በተለይ ለምን አቆማችሁ፣ ለምን ራበን አላችሁ ደግሞ ተብለው የሚታሰሩበት ሆኗል። ኢኮኖሚው ሰው መኖር እስኪጠላ ድረስ አስቸጋሪ ደረጃ ላይ ደርሷል። ማህበራዊ ቀውሱ ከትምህርት አኳያ ያው እንደሰማኸው ከ7 ሚሊዮን የመንግስታዊ ሪፖርት ነው ይሄ። የመንግስት ሪፖርት ደግሞ ምን እንደሆነ ይታወቃልና 7 ሚሊዮን በላይ ተማሪዎች መማር የሚገባቸው ህፃናት ከትምህርት ገበታ ውጪ ናቸው። በዚህ ጦርነት ምክንያት በጣም ብዙ ሚሊዮኖች ተፈናቅለዋል። ከቤት ንብረታቸው ለድህነት የተጋለጡ በጣም ብዙዎች ናቸው። በጣም ብዙ ማህበረሰብ በልመና የተሰማራበት ጊዜ ነው ያለው። ማህበራዊ ቀውሱ፣ ወንጀሉ በጣም አሳዛኝ፣ አስደንጋጭ ደረጃ ላይ ነው የሚገኘው። አስተዳደሩም ደግሞ ይሄንን ጉዳይ መፈተሽ ለማስተካከል መሞከር ሳይሆን የበለጠ ቀውሱን የሚያባብስ በሌብነት የተሰማራ ፍትህን የሚያዛባ ከላይ እስከታች ሌብነት፣ ስርቆት፣ ሙስና ህጋዊ የመሰለበት እና አገልግሎት ሙሉ በሙሉ በክፍያ ብቻ የሆነበት የህዝቡ ነፃነት የጠበበበት ሁኔታ ነው ያለው።
እንግዲህ በሌላ መንገድ ኢትዮጵያ እየመከረች ነው የሚል ደግሞ አንድ ሀገራዊ ጨዋታም ተጀምሯል። ያው የሚተዋወቁ አብሮ የሚጠጡ አብሮ የሚውሉ ሰዎች ምንም አይነት ልዩነት ቅራኔ የሌላቸው አንድ ላይ ተሰብስበው ምክክር ሀገራዊ ምክክር እያደረግን ነው እያሉ ነው። በሀገር ሀብት ነው ይሄ የሚሆነው፣ በጊዜ ውስጥ ነው የሚሆነው ይሄ። እንደዚህ አይነት ቀልድም አለ። በአንድ በኩል ማህበረሰቡ ከመቼውም በላይ የከፋ የጸጥታ፣ የአስተዳደር፣ የኢኮኖሚና የማህበራዊ ቀውስ ውስጥ ይገኛል። የደሴቲቱ ነዋሪዎች ደግሞ በዚህ መልክ እየቀለዱ ናቸው ለማለት ነው። በጣም ጥሩ። እንደ መግቢያ ለማለት ያክል ነው ያነሳ ነው። ጠቅለል ያለ ጥሩ መግቢያ ሰጥተሃናል። እስኪ ወደ አንተ የፓርቲ ተሳትፎ እንግባ። አቶ ታዬ ወደ ተደራጀ የፓርቲ ፖለቲካ የገባኸው መቼ ነው? በእንዴት ሁኔታ ነው ወደ ፓርቲ ፖለቲካ የተቀላቀልከው? እስኪ ወደ ፓርቲ ፖለቲካ የገባሁት ሃይስኩል እያለሁ ነው። ሃይስኩል 11ኛ ክፍል ይመስለኛል ያኔ 1992 አካባቢ በባሌ ደን ላይ እሳት ተለቆ አዲስ አበባ ዩኒቨርሲቲ የነበሩ የኛ ጓደኞችም ነበሩ። ያንን ለማጥፋት ሄዱ አሉ እና ከዛ ጋር ተያይዞ የምንሰማቸው ነበሩ። ከዛ በፊትም የአርቲስቶችን የነ ኡመር የነ ኢብሳን የነ ኤልፍነሽን የተለያዩ ሙዚቃዎችን እንሰማ ነበረ። በወቅቱ ስለነበረው ጭቆና ልጅ ሆነን ከኛ በላይ ደግሞ ግንዛቤ ያላቸው ከኛ ቀድሞ ዩኒቨርሲቲ የገቡ ተጨማሪ መረጃ ያመጡልናል። እዛም ደግሞ ያለው የሚታዩ ችግሮች አሉ፣ የመብት ረገጣዎች ነበሩና እነዚህ መስተካከል አለባቸው የሚል በራሳችን ያው የኦሮሞ ነጻነት ድምጽም እየሰማን ነበረ በወቅቱ። ኦነግን ሳናገኝ ግን በራሳችን ተደራጅተን መንቀሳቀስ ጀምረን ነበረ። በዛው እንቅስቃሴ በ1993 ያኔ ማትሪክ የወሰድኩበት አመት ነው። የአዲስ አበባ ዩኒቨርሲቲ ተማሪዎች አመጽ አድርገው ነበረ። እነዛ ተማሪዎች ተባረው እኛ ጋር ሲመጡ ከኛ ጋር ኮሙኒኬት እናደርግ ነበረ። ከዛም ተነስቶ ያው የፖለቲካ ንቃታችን በግል የምናደርገው እዛው የመደራጀት የመንቀሳቀስ የተማሪ ውስጥ አደረጃጀቶችን ጀመርን። 1994 ወደ ዩኒቨርሲቲ ገባው። ዩኒቨርሲቲ እንደገባው በዩኒቨርሲቲ ውስጥ ቀደም ብሎ የነበረ የተማሪ መዋቅር ነበረ። የኦሮሞ ነጻነት ግንባር ደጋፊዎች የነበሩ በየወሩ ደግሞ መጫና ቱለማ የሚያዘጋጀው ሙዚቃ እንደገና መድረክ ነበር። እዛ ጋር እንሳተፋለን። ጋዜጦችንም እናነባለን። በዚህ መንገድ ነው እንግዲህ እየመጣን በ1996 ኦነግን ለመቀላቀል አንድ 42 ተማሪዎችን ይዤ ትጥቅ ትግል ለመግባት ወደ ሐረርጌ ሄጄ ነበረ። ያው ሂደቱ ብዙ ዝርዝር አለው፣ ብዙ አስፈላጊ አይደለም። በዚህ መንገድ ነው ያው እንዲሁ በራሳችን ተነሳሽነት ፈልገን በራሳችን ተደራጅተን በኋላ በሂደት ከኦነግ ጋር ግንኙነት ያላቸውን ሰዎች አግኝተን በዚህ መስመር ነው ወደ ፖለቲካ የመጣሁት። ጥሩ። እንግዲህ ያ እንቅስቃሴ ወደ እስር ነው ያመራው አይደለም ታዬ? መጀመሪያ 1996 በግዕዝ አቆጣጠር ይመስለኛል ያነሳኸው። መጀመሪያ ታሰርከው እዛን ጊዜ ይመስለኛል እና ከዛ በኋላ ወደ 4 ዙር የሚሆን የእስር
ሁኔታ ገጥሞሃልና ያንን ታሪክ ቢቢሲ አፋን ኦሮሞ ባለፈው አመት በዝርዝር አቅርቧል። ወደዛ አልገባም። ግን ያንተ የእስር ቤት ልምዶች እስኪ አንደኛው ከሌላኛው በምን እንደሚለይ ልትነግረን ትችላለህ? እስር ቤት ላንተ ምንድነው? 4 ጊዜ ከዛም በላይ ተመላልሰህበታል። አንደኛው እስር ከሁለተኛው፣ ሁለተኛው ከሶስተኛው የሚለዩበትን ነገር ታስታውሳለህ? ያ እስር ቤት የመጀመሪያ ያው ስትገባ ከስሙም ጀምሮ የሚያስፈራ ነው። እስር ቤት ነፃነትህም ይገደባል። የምታጣቸው ነገሮች አሉ። በርካታ ሰዎች ደግሞ ታስረው ለሞራል ስብራት፣ ለአእምሮ ህመም የሚዳረጉም አሉ። እኔ የሚያየዋቸው ነበሩ። በጣም በመጨነቅ ከኔ አኳያ እኔ እስር ቤት ውስጥ ያው ቢቢሲ ላይ እንዳገለጽኩት ማድረግ የሚችለው ላይ ስላተኮርኩ ብዙ ጫና አልፈጠረብኝም። ጊዜንም በከንቱ አላባከንኩም። ዋናው ቁም ነገር ግን ለትግሉ ቀደም ብሎ ከነበረኝ ቁርጠኝነት የበለጠ ተጨማሪ ስንቅ ሰጥቶኛል። ዲሲፕሊን ሰጥቶኛል። እዛ ውስጥ ያየኋቸው ግፎች መታገሌ ትክክል እንደሆነና ያው ስርዓቱ መቀየር እንዳለበት፣ ነፃነት መምጣት እንዳለበት፣ ፍትህ፣ እኩልነት መስፈን እንዳለበት፣ ለዛ ደግሞ ዋጋ መክፈል ትክክል እንደሆነ በዛ ደረጃ ያስረዳኝ ነው። ቆይታዬ 4ቱ ኦፍ ኮርስ መሃል ላይም ሌሎች ትንንሾች አሉ፣ ብዙ አስፈላጊ አይደሉም። መጀመሪያ እስር ቤት ሲገባ ፍርድ ቤቶች ነፃ ነበሩ። ያለ ማስረጃ አይፈርዱም። ግን የኦነግን ኬዝ የሚከታተል 5ኛ ችሎት የሚባል ልዑል ገብረ ማርያም በሚባል ዳኛ የሚመራ ችሎት አለ። ያ ችሎት ምን ያደርጋል? ደህንነት ምን ያህል ሰው መታሰር እንዳለበት ይታወቃል። ሶ የሚለቅህ ደህንነት ነው። ሶ ያ ዳኛ ቀጠሮ እየሰጠ ያቆይሃል። እስር ቤት ገብተህ ማለት ክስ ይመሰረትብሃል። ምንም ትርጉም የሌለው ክስ ይመሰረትብሃል። ሶ ቀጠሮ 2 ዓመት ቀጠሮ ይሰጣል። ባይዘው አንድ ጊዜ የዛሬ 2 ዓመት ቀጠሮ ናት ይባላል። ሚኒመም 6 ወር ነው ቀጠሮ የነበረው በወቅቱ። እንግዲህ 6 ወር ውሳኔም ነው፣ 1 ወርም ውሳኔ አለ። ሰው እንደ ጥፋቱ ግን 2 ዓመት፣ 1 ዓመት ከ5 ወር፣ ከ6 ወር፣ 8 ወር እንደዚህ አይነት ኮመን ነው እና ሰው 10 ዓመት ይታሰርና የ15 ዓመት እስር ከጨረሰ በኋላ ነፃ ነህ ግባ ይባላል። ይሄ የመጀመሪያው ዙር ከ1996 እስከ 1999 የታሰርኩበት እስር የታዘብኩት ነው። በእርግጥ ሰው እንደ መዳበሪያም የሚደረደርበት ነበር። ዶቦቃ የሚባል እንትን አለ እስር ቤቱ፣ ከርቸሌ የሚባል በተለይ እዚህ ሜክሲኮ በታች የነበረው አሁን አፍሪካ ህብረት ያለበት፣ ከዛ ወደ ቃሊቲ ከመቀየሩ በፊት ዶቦቃ የሚባል አንድ ክፍል አለ። መጀመሪያ ስትገባ ለአንድ 5 ቀን እዛ ዶቦቃ ውስጥ እንደ መዳበሪያ አንድ ጭንቅላት ወደዛ ሌላ ጭንቅላት ወደዚህ ተብሎ እንደዚህ እንደ መዳበሪያ ይረበረብና
ዶቦቃ የእስር ቤት ነው? ይቅርታ ታዬ፣ ዶቦቃ የእስር ቤት ስም ነው ወይስ የሴሉ ስም? የዛ ክፍል የልዩ ክፍል ምን እስር ቤት? እስር ቤት ውስጥ አንድ ልዩ ክፍል ማለት ነው። ሰው እንደ ማዳበሪያ ተደርድሮ የሚያድርበት እስር ቤቱ አንዱ ሌላው ላይ ተደርቦ የሚተኛበት ማለት ነው። ዶቦቃ ነው ይባላል። እስር ቤቱ ከርቸሌ ነው። እስር ቤቱ ከርቸሌ ነው። እዚህ አዲስ አበባ ማረሚያ ቤት ነው። እንትኑ ስሙ ፎርማል ስሙ አዲስ አበባ ማረሚያ ቤት ነው። የእስረኛ ስሙ ከርቸሌ ነው። ኦፍ ኮርስ የመጀመሪያ ስሙ ከርቸሌ ነው። ተሻሽሎለት ነው ማረሚያ ቤት የተባለው። እዛ እስር ቤት ውስጥ ግን አዲስ ገቢ የሚገባበት ለአንድ ሳምንት ሚኒመም የሚቆዩበት ዶቦቃ ይባላል። እሱ ሰው እዛ ራሱን የሚስትበት አንድ ጓደኛችን ቶማስ ብርሃኑ የሚባል ታፍኖ ለሊት ከዛ ውስጥ ሊሞት ትንሽ ሲቀረው ወጥቷል። አብረን የገባን ማለት ነው። የመጀመሪያው ዙር 10 ዓመትም 6 ዓመትም 8 ዓመትም እየተመላለስክ ትቆይና ነፃ ነህ እና ግባ ትባላለህ ማለት ነው። ያንን የሚያደርገው ልዑል ገብረ ማርያም የሚመራው 5ኛ ችሎት ነው። ሁለተኛው ዙር ላይ ያ ተቀየረ። የኔም ፔፐር በዛ የእስር ቤት ስቃይ ላይ ስለነበረ ሰው 10 ዓመት ታስሮ 9 ዓመት ታስሮ 8 ዓመት ታስሮ ያለ ካሳ ምንም ትራንስፖርት እንኳን ሳይከፈለው ግባ ሲባል ቤተሰቡ ሲበተን ራሱ ሞራሊ ተሰብሮ ህይወቱ ጠፍቶ ግን ነፃ ነህ ግባ ማለት ትርጉሙ ምንድነው? መንግስት ለምን አይክስም የሚል ፔፐር ነው የጻፍኩት። ያው ሊመረቅ 4 ቀን ሲቀረኝ ደግሞ እንደገና ያዙኝ። ሶስተኛ መሆኑ ነው። ሁለተኛው ዙር ማለት ነው። መቼ ነው? ሁለተኛው ዙር ያንን ቀየሩና ምን አደረጉ? ፍርድ ቤት አፋጣኝ ፍትህ ይሰጣል። ደህንነት ደግሞ የውሸት ማስረጃ አዘጋጅቶ ያቀርባል። አንተን አይቶ ሰምቶ የማያውቅ ሰው መጥቶ የሆነ ጊዜ ታክሲ ላይ ተገናኝተን እንደዚህ ኡነግ ሁን ብሎ መልምሎኛል ይላል ሰው ማለት ኦፕንሊ ውሸት ማታውቀው ማያውቅ ሰው በዚህ ደረጃ ይደራጅና መጥቶ ይመሰክርባል። በመስቀለኛ ጥያቄ በምናምን እንትን ልትል ትችላለህ። ዳኛው ግን ያንን የሚሰራው ችሎት ያንተን ማስተባበያ ፈጽሞ አይቀበልም። ምክንያቱም ሊንኩ ከደህንነቱ ጋር ነው። እኔ 10 ዓመት እንደሚፈረድብኝ ሞገስ ግርማ የሚባል ሰው ነው የነገረኝ። ይሄን በርግጥ ለቢቢሲ ነግሬያለሁ። ማን ነው ሞገስ ግርማ? ሞገስ ግርማ መርማሪ ነው ፌደራል ፖሊስ እና ፖሊስ ነው የፈረደው። ደህንነት ነው የፈረደው። እሱ ነገረኝ እንጂ ምን ደህንነት ነው የፈረደው እና ነገረኝ። እሱ ደግሞ ያው በአጋጣሚ ከአፉ አምልጦ ብታምንም ባታምንም ብትወድም ባትወድም 10 ዓመት ይፈረድብሃል አለኝ። ከዛ ፍርድ ቤት ሲሄድ ብዙ ማስተባበያ አቅርብ ያለው የቀረበ ማስረጃ የለም። አንዴ ውሸት ማስረጃ ነው የቀረበው። እሱም ራሱ ከክሱ አንፃር አላስረዳም። ግን 10 ዓመት አለኝ ዳኛው። እስከ ሰበር ሄጄ በዛው ጸና። የፍትህ ሂደቱ ያ ነበር። ዋናው ጉዳይ ግን ከፍርድ ቤት ውሳኔ ውጭ አያስሩም። ያኔ ከፍርድ ቤት ውሳኔ ውጭ አያስሩም። ከዚያ ያው ሶስተኛው በ2010 በኢትዮጵያ መጋቢት ይቅርታ ላይ ሁለተኛው ዓመተ ምህረቱ መቼ እንደሆነ ብታስታውስ። ሁለተኛው ዓመተ ምህረቱ ከ2001 እስከ 2008 ነው የቆየሁት እስር ቤት። ያው ጨርሼ ነው የመጣሁት በአመክሮ። ሶስተኛው ከመጋቢት እስከ ሚያዝያ ለ32 ቀን ነው የቆየሁት። ጉዳዩ ከቦረና ጭፍጨፋ ጋር የሚያያዝ ነው። እሱ ያው ከባድ አልነበረም። ሰውም በብዛት ይመጣ ነበረ። የለውጥ ዋዜማም ነበረ።
ቀላል ነው። ቆይተን ነው የወጣ ነው። ምንም ጫናም አልነበረም። ግን ያው በሁለት ነው 3 ፓትሮል ነው ያዙኝ ወደ እንትን ሲሄድ ማለት ነው። ቤቴን ምናምን ብዙ ረባብሿል። ዞሮ ዞሮ ግን ዛሬ ያዙኝ፣ ነገ ፍርድ ቤት አቅርበውኛል። የቆየሁት በፍርድ ቤት ትዕዛዝ ነው። ፍርድ ቤቱን ራሳቸው ከኋላ ይቆጣጠሩታል፣ ግን ፎርማሊቲውን ያሟሉታል ማለት ነው። ህግ የሚለውን ነገር 48 ሰዓት አቅርቡ ያቀርባሉ። ከፍርድ ቤት ትዕዛዝ ውጪ አታስሩ ያንን ያደርጋሉ። ፍርድ ቤቱ ይተባበራቸዋል የነበረው ማለት። አራተኛው ላይ ግን ከታህሳስ 1 2016 እስከ ህዳር 26 የታሰርኩት ልዩ የሚያደርገው ነገር አለው ማለት ነው። ልዩነቱ ምንድነው? አንደኛ አማራ ክልል በታወጀ አስቸኳይ ጊዜ አዋጅ አንድ የኦሮሚያ ጨፌ ምክር ቤት አባል ተይዞ ታሰረ። የ50 ሚሊዮን ህዝብ ተወካይ በሌላ ክልል የታወጀ አስቸኳይ አዋጅ ታሰረ። ያ ያለ መከሰስ መብት ሳይነሳ ደግሞ ምን ተደርጓል? ያኔ በምትጠረጠርበት ነው የሚከታተሉም የሚመረምሩ። አሁን ሰው ያሳግታል አሉ፣ ያውቃሉ እንዳልሆነ። ስም ማጥፋት ዘመቻ በደንብ አደረጉ። የኦነግ ሸኔ አባል በቤቱ ሸሽጓል አሉ፣ ያውቃሉ። ኢንቴንሽናል ክሪሚናላይዜሽን ነው ራሳቸው አውቀው የሚያደርጉት ነው። ፍላሽ ይዞ ተገኝቷል። ይሄ ሽብር ነው አሉ። ፍላሽ ያንን ሁሉ አረጉ። ግን የሚገርምህ ነገር 5 ወር ነው ፍርድ ቤት አላቀረቡኝም፣ ከቤተሰብ ጋር አላገናኙኝም፣ ከጠበቃ ጋር አላገናኙኝም። ቸግሯቸው አይደለም፣ ያውቃሉ። የተለየ ያደርገዋል ማለት ነው። ህወሓት ኢህአዴግ ፎርማሊቲውን ያከብራል፣ እነዚህ ፎርማሊቲውንም አያከብሩ። ያ ብቻ አይደለም፣ ያው በተፈጥሮ ወንጀል ግለሰባዊ ነው፣ ግላዊ ነው። ወንጀል ፈጽማል አልፈጸምክም ያ በምርመራ የሚረጋገጠው ነው። ግን በአንተ ወንጀል፣ አንተ በተጠረጠርክበት ወንጀል የአንተ አባት፣ የአንተ ወንድም፣ የአንተ ልጅ አይጠየቅም።